ዛሬ እንግዲህ ወይዘሮ ማርታና ናታን ተፋጠጡ። ናታን በሚገርምና በሚያሳዝን ሁኔታ ኤቢን ማግባት አለብህ፣ እንግዲህ ኤቢ ከድሮ ባህሪዋ ውበቷን ጸባይዋ አውጥቶታል ብላ ወይዘሮ ማርታ ናታንን አፋጠጠችው። ናታን እንግዲህ እማዬ ድሮም እኮ ኤቢ ቆንጆዬ ናት በማለትም ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت منه تحيد ونفخ في الصور ذلك يوم الوعيد وجاءت كل نفس معها سائق وشهيد لقد كنت في غفلة منها أعوذ بالله من الشيطان الرجيم ናታል አሁን ላይ ግራ ግብት ብሎት ሁለት ተማማቾችን ወዶ ይመስለኛል ያለው። ምክንያቱም ዳጣን በጣም ይወዳታል። ሁሉን ነገር በማውራትና በመጫወት እንደሚቀጥሉ እናስታውሳለን። ነገር ግን አሁን ደግሞ ኤቢ በሚያሳዝን ሁኔታ ናታልን እየቀረበችውና ውበቷ በጸባይዋ እንዲወጣ እየተግባባችውና እያወራችው ነው ያለችው። ኤቢ እንግዲህ ምን ማድረግ እንዳለባት ግራ ገብቷታል። እሷ የምትወደው ናታልን ነው፣ ናታል የሚወደው ደግሞ ዳጣን ነው። በዚህ መሀል እንግዲህ ብታለቀው ሊቀየርና ሊፈርቅ የማይችል ነገር መሆኑ ስትገነዘብ ውስጧን እየበላትና እየፈደፈዳት ትገኛለች። ፍቅር አንዳንድ ጊዜ የምንወዳቸውን ሳይሆን የምንወዳቸው እነሱ ደግሞ የሚወዱት ሰው ይኖራል በማለትም እንግዲህ ዳጣ ምን ማድረግ እንዳለባት እባክህ ከዚህ በኋላ እኔ ጋ ማውራት የተውና እህቴን በምርቃኗ ሰዓት ቀለበት አድርግላት ስትለው እሱም በመደናበርና በመደናገጥ ነው ያለው። ወይዘሮ ማርታ እንግዲህ ከናታን ጋር እንድትጋባላት አንዲት ሴት ልጇ እንግዲህ አባትህን ከኛ ጋር መዛመድ ይፈልጋል፣ እባክህ እውነቱን ንገረኝ፣ እኔ እሷ እንደምትወድህ አውቃለሁ አለችው። ናታልን ግራ በመጋባትና ቅልብስብስ እያለ ፍጥጥ ብሎ በማየት ለማየ ግን መልስ ሊሰጣት አልቻለም። እሷም ጠበቅ إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت ትፈልጋለች ስትለውም እሱ ምን ማድረግ እንዳለበት ግራ ተጋብቷል። ናታል እኔ እንደምለው ከሆነ እንግዲህ ፍቅር አንዴ ነው ይባላል። ምክንያቱም የምትወደውንና የምታፈቅረው ጋር መኖር በጣም እድል ነው ይባላል። ስለዚህ ማድረግ ያለብህና መወሰን ያለብህ ለይሉኝታና ለሰው ወይም ደግሞ لقد كنت في غفلة منها أعوذ بالله من الشيطان الرجيم ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت
አድርገው። ወይዘሮ ማርታ በጣም ትሁትና እንደዚሁም ደግሞ ለቤቷ ስራዋን ወዳጅና ልጆቿን ወዳጅ ባሏን አክባሪ እንደዚሁም አፍቃሪ ስትሆን በስተመጨረሻ ግን አቶ ደረጀ ወስዶ ከሰራተኛይቱ ጋር 2 ልጆች ወልዷል። 2 ልጆች ሲወልድ ደግሞ ከ2 ልጆች ደግሞ አንዷ ዳጣ ስትሆን ዳጣ የ16 ዓመት ከኤቢ ጋር ጓደኛ ሆና ተገኝታለች። ይህን ሁሉ አታውቅም። ወይዘሮ ማርታ የምታሳዝንና በጣም ትሁት የሆነች ምንም ጥርጣሬ በባሏ ላይ የሌላት ጀግና ሴት ትባላለች። ወይዘሮ ማርታ እንግዲህ የጓደኛ ልጅ ናት ብሎ አቶ ደረጀ ዳጣን ቤት ውስጥ ካመጣት በጣም ተሰነባብተዋል። እሷም እሺ ሙንደሬ በማለትም እንግዲህ ከልጆቿ ጋር እኩል እያየችና እኩል እያሳደገች ትገኛለች። በዛ መሀል እንግዲህ የሰራተኛ ደግሞ ሁለተኛ በዛ ውስጥ ላይ ሁለተኛ ደግሞ አውቆ እንደዚሁም ደግሞ አስቦበት ያደረገው ይመስል አቶ ደረጀ እንግዲህ ወንድ ልጅ ወልዷል። አቶ ደረጀ ለሰላም ሄዶ እኔ ብሞትም ብቀመጥም ከዚህ በኋላ ወይዘሮ ማርታን ምንም ነገር ለማድረግና ለማበሳጨት እንዳትሞክር ከአሁን በኋላ እኔ ልኖርም ላልኖርም ስለምችል ዳጣ ደግሞ የኔ ልጅ እንደሆነችና አንቺ ደግሞ የሷ እናት እንደሆንሽ ነገ እነግራታለሁ አላት። በስተመጨረሻም ወንድ ልጅ ልታቀፈውና ከዚህ በኋላ ወንድ ልጅ ሲያድግ እንኳን ከሌለሁኝ ወንድ ልጅ ባደገ ሰዓት አንተ ተገድህ አባት ተገዶ ነው የወለደው ብለሽ ንገሪው በማለትም ኑዛዜውን ተናገረ። አቶ ደረጀ ወይዘሮ ማርታ ይህን ጉዳጉድ ከሰማችና እምነቷን ካጣችበት ምን ሊፈጠርና ምን ሊያደርግ እንደሚችል አልታወቀም። መላው ቤተሰቡን አሳስበዋል። እንደዚሁም ደግሞ ታላቅ ልጁን እንደዚሁም ኤቢንና ናታንን እንደዚሁም ደግሞ ዳጣን በጭንቅና በሞት ስረት ያሉት ሰላም ግን ደስታውን ፈለቅለቅ እያረገች የሌባ አይነት ረጭ እንደዚሁም ደግሞ እናቴ እትዬ እያለች ከቤት ውስጥ ባሏን ላፋርጋ የሁለት ልጆች አባት ስታደርገው ምን እንደሚሰማት አላውቅም። አንዳንድ ጊዜ የሚሰረቅ ነገር ይጥማል እንዴ ያስብላል ያለንበት ዘመን። ይህንንም ደግሞ ከሰላም እጅ አይቻለው። ሰላም እትዬኮ ማሬኮ ወለላይኮ እያለች በስተመጨረሻም ግን ባሏን እንዲባልግና ጭራሽ ልጅ እንዲኖረው እንደዚሁም ደግሞ ምን እንደሚሰማት አላውቅም። አስቸጋሪ ዜጋ ሆናለች። የራሷ ሰራተኛ ለብዙ ዓመታት ከቤት ውስጥ የቆየች ሰራተኛ ወይዘሮ ማርታ ወደ ውጭ በሄደችበት ሰዓት ሰክሮ በመጣበት ሰዓት እንግዲህ ይሆን ብላ ያደረገችው ሰራተኛዋ ወንድ ልጁን አሰናበተችው። እሱ ደግሞ አቶ ደረጀ ወንድ ልጅ መውለድ ህልሜ ነበር፣ ነገር ግን በዚህ ሁኔታ አይደለም እያለ ጸጸት በጸጸት ይዞታል። አቶ ደረጀ በስተመጨረሻ ይችላለሁ በማለትም ጉዳዩን ወደ ሚሄድበትና ወደሚሆንበት ቦታ ሊያውቀውና ሊሆነውም አልቻለም። ወይዘሮ ማርታ ከወዲያ ከወዲህ ደሬ ወደሬ ያለች ተሰነባበታለች። ጉዳዩን አላወቀችም። ግን ይህ ጉዳዩ ከተዘረገፈ በኋላ አቶ ደረጀ የት ነው የሚገባው? ነገ በሚቀጥለው ክፍል ላይ ሰላም ዳጣ የእናቷን ማን እንደሆነችና ሰላም እናቷ እንደሆነች ሊነገራት ሁሉ ነገር ሰላም ዳጣ የሰላም ልጅ መሆኗ ከታወቀ በኋላ ምን ሊፈጠር እንደሚችልና ምን ሊሆን እንደሚችል አልታወቀም። እንግዲህ እውነቱ እስከሚዘረጋገፍ ድረስ በጭንቀት የታፈነው ሁሉ እንግዲህ ምን እንደሚፈጠር አናውቅም። የሚገርመውና የሚያሳዝነው ነገር ግን ታማኝነት ለራሱ ነው የሚባለው ነገር እንደዚሁም ደግሞ ወይዘሮ ማርታ ግን ምን ይሰማት ይሆን? እውነትም ይህን ሁሉ ጉዳጉድ ተቀብለው ባላድርገው ትኖር ይሆን ወይስ ቤተሰብ ይበተን ይሆን ብለን እናስባለን። ኮሜንታተሮች ምን ይመስላችኋል? እኔ ከዚህ ቤተሰብ አንድ ወይዘሮ ማርታ እንግዲህ ይቅርታ ጠይቆ አቶ ደረጀ አንድ ላይ የሚኖሩ ይመስለኛል።
ይገኛል። ነገር ግን ሰላም ግን ሁለተኛ إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت منه تحيد ونفخ في الصور ذلك يوم الوعيد وجاءت كل نفس معها سائق وشهيد لقد كنت في غفلة من هذا